ከረሱት ለማስታወስ ያክል ነው ኢህአዴግ ከፍተኛ የህዝብ ተቃውሞ በተነሳበት ወቅት ላይ እንደምታስታውሰው ብዙ የውጭ ኢንቨስትመንት ሰብ ያለው ብዙ ኢንዱስትሪዎች ገንብቻለሁ ይሄንን ባቡሩን የሰራነውን ተመልከቱ ግድብ እየገነባን ነው ይሄን ያደረግን ነው ብሎ ልክ አሁን በፓርኩ በምኑ እንደሚኮሩት ያኔም ኢህአዴግ የሚኮራበት ነገር ነበር እየወጣ የሚናገራቸው ወጣቱን አደራጅተን ይሄን ሰርተን ይያለ የሚያነሳቸው ማአት ፕሮጀክቶች ነበሩ እንደውም ዩኒቨርሲቲዎች በጣም በቁጥር ብዙ ዩኒቨርሲቲዎችን በመገንባት ያነሳ ነበር በዚህ 7 አመት ውስጥ አንድም የተገነባ ዩኒቨርሲቲ የለም የተዘጋ ሊኖር ይችላል ኢህአዴግ በወቅቱ በልማት ደረጃ ሊያነሳቸው የሚችላቸው በእርሻ ላይ በኢንቨስትመንት ላይ የውጪ ፎር ኢንቨስትመንት በመሳብና ብዙ ነገሮች ያነሳቸው የነበሩ ነገሮች አሉ በወቅቱ ጠቅላይ ሚኒስትሩ እንደው ምን ያክል ኢህአዴግ በዛ ይመጻደቅ እንደነበረ ለማስታወስ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ እድገት ማለት ህንጻና መንገድ ብቻ አይደለም እድገት በህዝብ ላይም የሚሰራና ነፃነትና የህዝብ ተሳትፎም ጭምር ነው የሚል ብዙ ንግግሮች ሲያደርጉ እንደነበረ ይታወሳል ኢህአዴግ የቆመ የመሰለው ነው መውደቁን ሳያውቅ ተበልቶ ከውስጥ የሆነ ቦታ ላይ ተነስቶ መላወስ የማይችልበት ደረጃ ላይ የደረሰው